የእግዚአብሔር ቤተሰቦች እንደምን አላችሁ? እንኳን በጸሎተ ሐሙስ ወይንም ደግሞ ለሕማማት ሐሙስ ለሚባለው ዕለት አደረሰን አደረሳችሁ። ጸሎተ ሐሙስ ከትንሣኤ በፊት ያለው ሐሙስ ወይንም ደግሞ በሕማማት ውስጥ ከስዕለት ዋዜማ ያለው ሐሙስ ነው። ይህ ሐሙስ ብዙ ሚስጥራት የተደረጉበት ዕለት ነው። ባጭሩ አንደኛ የመጀመሪያው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ አይሁድ ረቡዕ ዕለት ምክራቸውን ጨርሰው ሐሙስ እሱ በቤተ አልዓዛር ደቀ መዛሙርቱ በዛ እንዲያርፉ ቤት እንዲያዘጋጁ እሱ ሐዋርያትን ልኳል። ከዛም በአልዓዛር ቤት ማደሪያ አዘጋጅተው በዛ የፍስ በዓልን ወይንም ደግሞ በአይሁድ ዘንድ ወይንም በብሉይ ኪዳን እስራኤላውያን ከግብፅ የወጡበትን ዕለት ያከብራሉ። ወር በገባ በመጀመሪያው ወር በ14ኛው ቀን ይህን በዓለ ፍስ ከግብፅ የወጡበትን ዕለት በግዓ ፍስሑን አርደው ያከብራሉ። ስለዚህ ጸሎተ ሐሙስን እሱም በዛ በእስራኤላውያን ልማድ በዛ ቤት እንዲያከብር ተደርጓል። በዛም ደግሞ ሲያከብር ደቀ መዛሙርቱን ሐዋርያትን ሰብስቦ በዛ ጸሎት ስርዓተ ቅዳሴ አድርሶ ህብስቱንና ወይኑን ባርኮ ለውጦ አክብሮ ሰጥቷቸዋል። ሌላኛው በዛ ምሽት ክርስቶስን አይሁድ በሚይዙበት ሰዓት በአትክልት ቦታ ሆኖ ይጸልይ ነበር። ስለዚህ የጸሎተ ሐሙስ ይባላል። ሐዋርያት እሱ ሲጸልይ እነሱ ተኝተዋል። እሱም ወደ እነሱ ቀርቦ ለምን ትተኛላችሁ? ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ጸሎትም ስርዓትም አስተምሯቸዋል ነው። ሌላኛው ሁለተኛው የዕለተ እግር ሐሙስ ይባላል። ሐዋርያትን እግራቸውን ያጠበበት ዕለት ነው። በዛው በቤተ አልዓዛር በዛው ሐዋርያት በዛ በአልዓዛር ቤት አልዓዛርን ውሃ ሊቀዳ ገንቦ ተሸክሞ ታገኙታላችሁ፣ ጌታ ዛሬ ባንተ ቤት እራት አድርጋለሁ ብሏል ብላችሁ ንገሩት ብሏቸው እዛ ሄደው ለአልዓዛርም ነግረውታል። ይህንንም ደግሞ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ሲተረጉም ግዕዙን በግዕዝ ወይንም ደግሞ አማርኛውን በአማርኛ ሲያብራራ ንነግርህ ፈቃድ እግዚአብሔር አዘዘቶ ከመያምጽእ ማይ ለምህፃበ እግረ ሐዋርያት። እንግዲህ እንነግራችኋለን ይቺ የሐዋርያትን እግር ለማጠቢያ የምትሆን ውሃ እንዲያመጣ አልዓዛርን የእግዚአብሔር ፈቃድ አነሳሳው ብሎ ይጽፋል። ስለዚህ የእግዚአብሔር ፈቃድ አነሳስቶት እሱ ለራሱ ተግባር ውሃ ሊቀዳ ሄደ። እንደገና ግን ያተለውጦ ለደቀ መዛሙርቱ እግር ማጠቢያ ሆኗል። ስለዚህ የሐዋርያት እግር የታጠበበት ሐዋርያትም ያን ዕለት አማናዊ ጥምቀት